የፌዴራል ፖሊስ የደንብ ልብስ የለበሱ መሳሪያ የታጠቁና በፌዴራል ፖሊስ ተሽከርካሪ የሚንቀሳቀሱ ታጣቂዎች አዲስ አበባ ከተማ ውስጥ ሲኤምሲ አካባቢ የሚገኘውን የቴዲ አፍሮ የግል ስቱዲዮና ቢሮ በኃይል ሰብረው መግባታቸውን የዓይን እማኞችና የቅርብ ምንጮች አረጋገጡ። ይህ የኃይል እርምጃ የተፈጸመው ትናንት ከምሽቱ 3 ሰዓት አካባቢ መሆኑ ተዘግቧል። ታጣቂዎቹ ወደ ስቱዲዮው ጥሰው ለመግባት የህንፃውን ጥበቃ ወይም ዘበኛ በከፍተኛ ሁኔታ መደብደባቸውም ተገልጿል። ይህ ስቱዲዮ ቴዲ አፍሮ እንደ ዋና ቢሮ የሚጠቀምበት፣ የፈጠራ ስራዎቹን የሚያዘጋጅበት፣ ለህዝብ ጆሮ ያልደረሱ አዳዲስ የሙዚቃ ስራዎቹና ግጥሞቹ የሚገኙበት እንዲሁም አዳዲስ ሐሳቦቹን የሚጽፍበት እጅግ ምስጢራዊና ጥብቅ የጥበብ ማህደር ነው ተብሏል። በስፍራው በርካታና ውድ የሆኑ አእምሯዊ ንብረቶች የሚገኙ ሲሆኑ አሁን በወጡ አዳዲስ መረጃዎች መሰረት ሰብረው የገቡት የፖሊስ አባላት ከስቱዲዮው ውስጥ 2 ላፕቶፖችን፣ ስቲከሮችን፣ የሙዚቃ ማቀናበሪያ መሳሪያዎችን እንዲሁም የተለያዩ የስቱዲዮ ዕቃዎችን ወስደዋል። እነዚህ የተወሰዱ ላፕቶፖችና ማቀናበሪያ መሳሪያዎች የድምፃዊውን አዳዲስ ስራዎችና ምስጢራዊ የጥበብ ማህደሮች የያዙ በመሆናቸው ድምፃዊው አእምሯዊ ንብረቶች ላይ የተደቀነውን አደጋ በእጅጉ አጉልቶታል። የህግና የጥበብ ዘርፍ ተንታኞች ይህን ክስተት ተራ የንብረት ዝርፊያ ወይም ብርበራ አድርገው አይመለከቱትም። ከሰሞኑ የቴዲ አፍሮ ምክትል ማናጀርና የቅርብ ጓደኛ የሆኑት አቶ ኢየሱፍ ያሲን ያለምንም ክስ በፖሊስ መታሰራቸውን ተከትሎ አሁን ደግሞ በድምፃዊው የልብ ትርታ በሆነው ስቱዲዮ ላይ የተፈጸመው ይህ ጥቃት ሆን ተብሎ የጥበብ ስራዎቹን ለማሰናከል፣ ያልወጡ ስራዎቹን ለመውሰድና በድምፃዊው ላይ ከባድ የስነ ልቡና ጫና ለመፍጠር የተቀነባበረ ስልታዊ ጥቃት መሆኑን አጥብቀው እየተቹ ይገኛሉ። መንግስትና የሚመለከታቸው የፌዴራል ፖሊስ ኃላፊዎች የጥበብ ባለሙያው አእምሯዊ ንብረት ላይ ስለተፈጸመው አደጋና በህግ ስም ስለተደረገው የኃይል እርምጃ ይህ ዘገባ ይፋ እስኪሆን ድረስ ያሉት ነገር የለም። የቴዲ አፍሮ ስቱዲዮ ከመበርበሩ ከጥቂት ሰዓታት በፊት የአርቲስት ቴዲ አፍሮ የቅርብ አጋር የሆኑት አቶ ኢየሱፍ ያሲንና ምክትል ስራ አስኪያጃቸው ማህሌት ሰለሞን በፌዴራል ፖሊስ ቁጥጥር ስር መዋላቸው ይፋ ሆኗል። ሪፖርቶች እንደሚያሳዩት አቶ ኢየሱፍ ያሲንን በቁጥጥር ስር ያዋሏቸው የጸጥታ አካላት በቤተሰቦቻቸው ፊት ከመጠን በላይ ኃይል ተጠቅመውባቸዋል የሚል ክስ መኖሩ ድርጊቱ ከባድ የሰብአዊ መብት ስጋትን እንዲያስነሳ አድርጎታል። የታሰሩበት ህጋዊ ምክንያትም ሆነ በአሁኑ ወቅት የሚገኙበት ቦታ ይፋዊ መረጃ ለመሰጠቱ የፍትህ ሂደቱንና የህግ የበላይነት መርሆችን የሚያዳክም መሆኑም ተገልጿል። ይህ ድርጊት በአርቲስቱ የቅርብ ሰዎች ላይ መፈጸሙ በቀጣይ በቴዲ አፍሮ ላይ ተመሳሳይ እርምጃ እንደማይወሰድ ዋስትና እንደሌለው የሚያሳይ ነው ተብሏል። የአርቲስት ሃጫሉ ሁንዴሳን ህልፈት ተከትሎ ከነበረው ልምድ በመነሳት ለቴዲ አፍሮ ደህንነት ከመታሰር ያለፈ አደጋ ሊገጥመው ይችላል የሚል ከፍተኛ ስጋት መፈጠሩንም ተመልክተናል። በመሆኑም ወቅታዊ ሁኔታ በታዋቂው ድምፃዊ ደህንነት ላይ ያጠላውን ስጋት በማጉላት የብዙዎችን ትኩረት ስቦ ይገኛል። ሞገዝ ዘውዱ ተሾመ ባስተላለፈው መረጃ መሰረት በድምፃዊ ቴዲ አፍሮ ዙሪያ ያሉ የስራ ባልደረቦችንና የቅርብ ሰዎችን ፖሊስ ስምሪት ወስዶ እያሳደደ መሆኑን አሳውቋል። ስቱዲዮው ከመበርበሩ አንድ ቀን ቀደም ብሎ በነበረው ምሽት የጸጥታ አካላት እስከ ድምፃዊው መኖሪያ ቤት ድረስ በመሄድ ለመግባት ቢሞክሩም ሳይሳካላቸው መመለሳቸው ተገልጿል። ይህ በመንግስት አካላት እየተከናወነ ያለው ተግባር በድምፃዊውና በቅርብ ረዳቶቹ ላይ ያነጣጠረ የትንኮሳ ስትራቴጂ መሆኑን ሞገዝ ዘውዱ ጠቁመዋል። ድርጊቱንም የፊጋ በሬ ባህሪ በማለት የገለጸው ሲሆን በታዋቂው አርቲስት ዙሪያ ባሉ ሰዎች ላይ እየተፈጸመ ያለው ወከባ ተገቢ እንዳልሆነና መንግስታዊ አካሄድን የማይመጥን መሆኑን በሂስ አቅርቦታል። ሞገዝ ዘውዱ ተሾመ ቀደም ብሎ ባሰራጨው አስቸኳይ መረጃ የብልጽግና መንግስት በድምፃዊ ቴዲ አፍሮ ላይ ሊወስዳቸው ስለሚችሉ እርምጃዎች ጠቁሞ ነበር። በአሁኑ ወቅት ድምፃዊውን በማንኛውም ምክንያት ማሰር ከፍተኛ የፖለቲካ ዋጋ የሚያስከፍል በመሆኑ መንግስት በቀጥታ ከማሰር ይልቅ ሌሎች የማጥቂያ መንገዶችን መቀየሱን ባለመረጃው ጠቁሟል። ሞገስ በመረጃው ላይ እንደገለጸው ድምፃዊውን ለማዳከም ከተነደፉ ስልቶች መካከል አንዱ ግብር አልከፈለም በሚል ሰበብ ከፍተኛ መጠን ያለው የገንዘብ ቅጣት በመጣል ኢኮኖሚያዊ አቅሙን ማሽመድመድ ነው። ከዚህም ባለፈ ከመንግስት የጸጥታ ኃይሎች ጋር በቀጥታ ግንኙነት የሌላቸው በሚመስሉ ኢመደበኛ አካላት አማካኝነት ድምፃዊው ላይ ተከታታይ ትንኮሳ እንዲደርስበት የማድረግ እቅድ መኖሩን ገልጿል። የእነዚህ የተቀናጁ እርምጃዎች ዋነኛ ግብ ድምፃዊው በሚደርስበት እንግልትና ጫና ተማሮ ከሀገር እንዲወጣ ማድረግ እንደሆነ ሞገዝ ዘውዱ ተሾመ በመረጃው አመልክቷል። ከዚሁ የስር ስጋት ጋር በተያያዘ አርቲስቱ በቅርቡ ባወጣው መርከብ በተሰኘው ሙዚቃ ላይ ሃጫሉ ሁንዴሳን በመልካም ሁኔታ አንስቶ ማስታወሱ ለየት ያለ ትርጉም ተሰጥቶታል። ቴዲ በሙዚቃ ውስጥ ሲማሌ ዲዴ ያላንተም ቢያለኝ የሚለውን የአፋን ኦሮሞ ቃል መጠቀሙ ሃጫሉን ለማስታወስ ብቻ ሳይሆን ሀገሪቱ መሪያታ እየተወዛወዘች መሆኑንና የታላቁ ድምፃዊ ሜዳ ላይ መቅረት ክፍተት መፍጠሩን የሚገልጹ የቁጭት መገለጫ ተደርጎ ተወስዷል። አርቲስት ሃጫሉን በግፍ ማጣት ጉዳት መሆኑን ከመግለጹም ባለፈ ከየት ልዋስ ያኔ ከየት ጽናት አላኖር ሲለኝ ስጋት በማለት የገንዛ ደህንነቱና በነጻነት የመንቀሳቀስ መብቱ በስጋት መከበቡን በስንኞቹ ውስጥ ፍንጭ ሰጥቷል። የአሁኑን የድምፃዊ ቴዲ አፍሮን ወቅታዊ ሁኔታና ከቅርብ ረዳቶቹ ስር ጋር ተያይዞ ያለውን ውጥረት በተመለከተ ፋሲል የኔዓለም በሰጠው አስተያየት አርቲስቱ በስራዎቹ የገለጻቸው ጉዳዮች በኢትዮጵያ ምድር ላይ በጉልህ በረጅሙ የተጻፉ እውነተኛ መከራዎች መሆናቸውን ገልጿል። ቴዲ አፍሮ እውነትን ለመናገር ባሳየው ድፍረት ለድምፅ አልባዎች ድምፅ
መሆኑ የሚታወቅ ሲሆን ይህን እውነት በመግለጹ ምክንያት በዙሪያው ያሉ ጓደኞቹን ማዋከብ፣ መደብደብና ማሰር መፍትሄ ሊሆን እንደማይችል ተመላክቷል። ህሊናንና እውነትን በሰንሰለት አስሮ ጸጥ ማሰኘት እንደማይቻልና ከመሬት ላይ ካለው እውነታ ጋር መጋፈጥ እንደሚገባም ተጠቁሟል። በአሁኑ ወቅት የኢትዮጵያ ህዝብ በልጁ በቴዲ አፍሮ አማካኝነት የውስጡን ብሶት በማሰማት ለውጥ እንደሚፈልግ መናገሩን ፋሲል የኔዓለም አክሎ ገልጿል። ይህንን የህዝብ ብሶት ሰምቶ በፍጥነት ለለውጥ መስራት ብልህነት መሆኑንና ድምፃዊው ለገጠመው የስርና የእንግልት ስጋት የኢትዮጵያ ህዝብ ድምፅ እንደሚሆነው ያለውን እምነት ገልጿል። ይህም ጠቅላይ ሚኒስትሩ ንስርና ቁራን ምሳሌ በማድረግ ከሰጡት አስተያየት ይልቅ መሬት ላይ ያለውን መከራ በማንበብ ለማስተካከል መወሰን እንደሚሻል የሚያመለክት ነው። ድምፃዊ ቴዲ አፍሮ በሙዚቃ ስራዎቹ በሚያንጸባርቃቸው አመለካከቶቹ ላይ የተለያዩ ትችቶችና ቅሬታዎች ሊነሱበት ቢችሉም እውነትን ለመናገር ያለው ድፍረትና ለአቋሙ የሚከፍለው መስዋዕትነት ግን ሊከበር የሚገባው መሆኑን ሙስታጅብ ከማል ይገልጻል። ቴዲ አፍሮ በየትኛውም የዓለም ክፍል በምቾት መኖር የሚያስችል አቅም እያለው ከስጋት ነጻ የሆነ ህይወትን በመተው በሀገሩ ለመኖር መምረጡ ለሀገሩ ያለውን ፍቅር ያሳያል። በተለይም መንግስትን እየተቹ በሀገር ውስጥ ተጋፍጦ መኖር እንደሚቻል በተግባር ካሳዩ ጥቂት ግለሰቦች መካከል አንዱ መሆኑ ተመላክቷል። አርቲስቱ ባለፉት ስርዓቶችም ሆነ አሁን ላይ ለገጠሙት የኮንሰርት ክልከላዎችና የእስር ስጋቶች ሳይበገር ሀገሩን ጥሎ ከመሰደድ ይልቅ እዚሁ ሆኖ መታገልን መምረጡ ያቋም ሰው መሆኑን ያስመሰክራል። አርቲስቱ በሀገሩ ጉዳይ ላይ የማይደራደር መሆኑን የሚያሳዩ ከባድ ውሳኔዎችን ሲያሳልፍ የታየ ሲሆን ይህም ከራሱ አልፎ ቤተሰቦቹን ጭምር ለተለያዩ አደጋዎች ሊያጋልጥ የሚችል መሆኑን ያውቃል። ከሌሎች ታዋቂ ሰዎች በተቃራኒ ልጆቹ ኢትዮጵያዊ ዜግነት እንዲኖራቸው በማሰብ ባለቤቱ ልትወልድ ስትል ከአሜሪካ ወደ ሀገሯ እንድትመጣ ማድረጉ ለኢትዮጵያዊነት ያለውን ጥልቅ ክብር ያሳያል። ቴዲ አፍሮ ላመነበት ጉዳይ ምንም አይነት ውጤት ቢመጣ ለመቀበል ዝግጁ ሆኖ ፊት ለፊት የሚጋፈጥ እንጂ በፍርሃት ወደ ኋላ የሚል ሰው አለመሆኑን አመለካከቱን የሚቃወሙት ጭምር እንዲያከብሩት የሚያስገድድ እንደሆነ ይነገራል። በአሁኑ ወቅት አርቲስቱ አዲስ አልበም ካወጣ በኋላ የተለያዩ ወሬዎችን በመንዛት በድምፃዊው ደህንነት ላይ ስጋት የሚፈጥሩ አካላት ሊታረሙ እንደሚገባም ተመላክቷል። በተለይም መንግስት በአርቲስቱ ላይ እርምጃ ሊወስድ ነው የሚሉ መረጃዎችን በማሰራጨት ህዝብን የሚያነሳሱና ለራሳቸው የፖለቲካ ትርፍ የሚጥሩ ግለሰቦች ድርጊት ነውርና ፈሪነት መሆኑ ተጠቅሷል። ቴዲ አፍሮ ያመነበትን ሙዚቃ ለህዝብ ካደረሰ በኋላ አሁንም በአገሩ እንደሚገኝ በመጥቀስ ቤተሰቦቹንና የግል ህይወቱን አደጋ ላይ የሚጥሉ ሟርቶችና የሐሰት ወሬዎች ሊቆሙ እንደሚገባ ሙስተጂብ ከማል በአጽንኦት አሳስበዋል።